ፋይሉን እንድታውጣው በራሱ ስልክ ያስቀመጠውን ቀርጾ ያስቀመጠውን ፋይሉን እንድታወጣ ያደረገው አብርሽ ራሱ ጎሽ ሌላስ የላችሁም ወይ? አብርሽ ነው ፋይሉ እንድታወጣ ያደረገው። በዛ ላይ ደግሞ በራሱ ስልክ ነበረ ቀርጾ ያስቀመጠው። እውነታችን ነው። ልጁ እኮ አራዳ ነው። ባይዘው ወይ እዚህ ሚዲያው ይንጫጫ እንጂ በአንድ እግሩ ይቆም እንጂ ማለት እኛ እናሽቃብጥ እንጂ ልጁ ዞርም ብሎ እያየ አይደለም። ሚስቱ ወልዳ የምታርፍበትን ቦታ እያስተካከለ ነው። የኔ እናት ይሄ ልንገራችሁ ብዬ ነው ካላወቃችሁ። ሰላም ውድ ቤተሰቦች እንዴት ዋላችሁልኝ? ደህና ናችሁ? ከኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እሱም ምንድን ነው አብርሽ ነው ይሄንን ፋይል አውጪ ብሎ እየሰጣት ስልኩ ላይ ቀርጾ አስቀምጦት ነው። በመቀጠል ደግሞ በጣም ትልቅ ነገር የጠበቃችሁ ልጆችም ነበራችሁ። እውነታቸው ነው። ፋይል አወጣለሁ ከ300 እስከ 400 ቪዲዮ አለኝ ብላለች ልጅቱ ማለት ነው ነጻነት። እኔ እህታችሁ ደግሞ ማለት ነው እኔ እንትና እማልሸወደዋ ብዙ ነገር እርግጠኛ ነበርኩ። ምክንያቱም ምን እንደምታ ቪዲዮ ኮል ሳይሆን ፎቶ ነበር የጠበኩኝ እኔ። ቪዲዮ ኮል የቆየ ቪዲዮ ነው። በዛ ላይ ደግሞ የትና የት የስንትና ስንት ዓመት የቆየ ቪዲዮ ነው ያመጣችው። ምን አይነት ፋይል ነው የወጣው? አሁን ፋይል ወጣ ነው ተብሎ የሚገመተው ፋይል ወጣ ተብሎ ነው የሚወሰደው። ሲቀጥል ደግሞ አብርሽ እንኳን ሊልካት ይቅርና አብርሽ እንኳን ይሄ አድርጊ ሊላት ይቅርና እኔ እናት ሩታ ሚስቱ የልጁ እናት ወልዳ የምታርፍበትን ቦታ እያስተካከለ ነው። ብታምኑም ባታምኑም እኔ መማል ይጠበቅብኛል ግዴታ። በራሱ አፍ ሲናገር ትሰሙታላችሁ የዛኔ ማለት ነው። ገና ጠዋት ራሱ የለም ውድ ቤተሰቦቼ እኔ ገና አሁን አይደለም ወይ ማየው ነው ያለው ማለት ነው። እኛንን እንጂ የምናሽቃብጠው እዚህ ስንል የራሳችን ህይወት ትተን ስንል የምንውለው ማለት ነው። ልጅቱ ደግሞ በቃ አሁን እኮ ቡታጀራን እያሰደበች ነው። ወይኔ እኔ አሁን ልዋረድ ነው። እኔ ጋይስ እኔ እንዳጨምሩኝ እኔ የለውበትም። እኔ እውነት ነው። እኔ ሀገር ቀይር ነበረ ግን መቀየር አልፈልግም ሀገር ማለት ነው። ምክንያቱም ጀግና በጣም ጠንካራ በጣም ጎበዞች አሉ ማለት ነው። የስራ ሰዎች ከራሳቸው አልፎ ሌላኛው ሰው እንዲለወጥ ሰበብ የሆኑ ልጆች አሉ። እኔ እነሱ ስላሉ እኔ የቡታጀራ ልጅ አልክድም። እኔ እነሱ አሉልኝ። እኔ እነሱ ጀግኖቹን ይዤ እጓዛለሁ። ነገር ግን እቺ ልጅ ባጠፋችው ነገር ሴት ቡታጀራ ላይ ወንድ የለም። ወይኔ ኮሜንት ቲክቶክ ወይኔ ቲክቶክ ኮሜንት ጋይስ አንቺ ነጻነት የስራሽን ይስጥሽ። አሁን ለታሪክ ይቀመጣል። ያንቺ ጉድ ያንቺ ቅልድ ለታሪክ ይቀመጥ። የምሬን ነው የምልሽ። አንቺ እኮ አሁን ገና ለልጅ ልጆቻችን ነው የምትተርፊው። አሁን እንደዚህ መታሽ፣ እንደዚህ አለቀስሽ፣ ተነፋረቅሽ፣ አዲስ አበባ ሄድኩኝ እንደዚህ ተነፋርቀሽ። ደግሞ እኮ ንፍጧ በጣቷ ነበር አውጥታ ፍጥ እያደረገች የነበረው ሶፍት ራሱ አለያሽም። ቡታጀራ ላይ ወንድ የለም ሲባል አሁን እኛ በተራችን እኛ ደግሞ ስናረጅ ደግሞ ልጆቻችን ማለት ነው ቡታጀራ ላይ ወንድ የለም እኮ ማን ሊያገባቸው ነው? አንቺ የስራሽን ይስጥሽ። ሚጥሚጣ ነበረ ማጠን። የምሬ ነው የምልሽ። ቤት ውስጥ በር ዘግቶ ሚጥሚጣ ማጠን ነበረ። አሁን እኮ እኔ በየሄድኩበት ራሱ እናንተ ሀገር ቡታጀራ ላይ ወንድ የለም እንደ ይሉኛል ኮሜንት ስር ራሱ። እኔ ተሸማቀቁ እኮ ጋይስ። እኔ ኮሜንት ራሱ አልፈልግም አሁን ካሁን በኋላ። እንደውም በየሄድኩበት አልኮምትም። እንዴ አንቺ ልጅ ብር ፈልጋ ነው የመጣችው። ስለዚህ አዋጡና ስጧት። ምን ችግር አለው? እናዋጣላት በቃ። እኛ ስማችን እንዲጠፋ አንፈልግም። እሷ ትላንትና የት ከርማ መጣችና ምንድነው ቃሪሞ ምንድነው የሚባለው? እናንተ ምንድነው ከረመ ነው ምንድነው ይብላሉ አንዳንዴ እናቶች ማለት ነው። እናንተ አራፈር ያስበላችሁ የአባቴ አምላክ። ወንዶቹ ራሱ ሽልጥልጥ የምር እህታችሁ ብትሆን ወይም ደግሞ ዘመዳችሁ ብትሆን ራሱ ፎቶዋን አትፖስቱትም ነበረ። እንደዚህ ራቆቷ የተንዘላዘለችበትን ማለት ነው። የሆነ አገጥ የሰው ልጅ በቃ ፍቅረኛ ይሆናል። ነገር ግን የፈለገ ነገር ቢሆን ታምኔል አታደርጉባትም ነበረ። ለሷ የምታስቡ ቢሆን ማለት ነው። እናንተ ወንድ አሰዳቢ ሁላ እናንተ አላችሁ አይደል? ታዲያ ጠልፋችሁ አወስዱም አታኖረዋትም ወይ መድኃኒት ሰታችሁ አትለቋትም ወይ መታሳክሟትም? እኛን ከምታሰድቡን ማለት የቡታጀራ ዜቶች ወንድ የለም ወንድ አለ ጋይስ። እኛ የወንድ ጥረት የለብንም። ግን እችኔ ምን ብር ነው የፈለገችው፣ ወይም ደግሞ መኪና። በቃ አብርሽ ተለውጧል። ዛሬ ትልቅ ደረጃ ደርሷል። የፈለገችው ስራ ወይም ደግሞ ተባበሩንና ደግፍ አድርጉንና በቃ ሰብረን እናስቀምጣት። የምሬ ነው የምላቸው። አንድ ሰው የሆነ ነገር ስትሰጡት ሰበር ሰካ አብሎ ቁጭ ይላል። እንደዛ እንድታደርጉልን በአክብሮት ጠይቃችኋለሁ። እኔ አሁን የምሬ ነው የምላችሁ። በየሄድኩበት ኮሜንት መጻፍ በቃ አፈርኩኝ። አልኮምትም። ለምን ከታች እየገቡ ሪፕል እያደረጉ የቡታጀራ ዘቡ ቡታጀራ ላይ ወንድ የለም እንዴ? እኔ ተሸማቀኩኝ እኮ እኔ እህታችሁ ተሸማቀኩኝ ጋይዝ። ወይ እንዴ ነችና እኛ ወንድ አላጠን ወንድ ሞልተዋል። ለትዳር ራሱ ሲመጣል ያም ይመጣል ይጠይቃል፣ እናባረረዋለን። አማርጠን ነው የምናገባው። ሞልተዋል እና ነጻነት አንቺ
ቤተሰብሽ አዋርደሽ ራስሽን እኮ በጣም ነው ያዋርሽ። አብርሽ እኮ ወንድ ነው ወላሂ ጋይስ፣ ወላሂ ሴቶች ማለት ነው ልንገራችሁ፣ ሴት ልጅ ቆፍጠን ስትልና ራሷን ስትሰበስብ ነው የሚያምረውና እሷ ግን ራሷ አዋርዳለች። አንድ በቃ እንዴት ልበላችሁ እራሷ በደንብ ነው ያዋረደችው እንጂ አብርሽን ምንም የፈለገ ቪዲዮ ብታመጣ ለምንስ የአልጋ ላይ ጨዋታ ራሱ አምጠሽ ብትፖስጪ ወላሂ የምትዋረጅ እኮ አንቺ ነሽ፣ ሴት ነሽ እኮ ነገ ልጆች። እሱ ወንድ ነው ማንም ትዝ አይለውም። ራቆቱ መጣ ራቆቱ አልመጣ የኔን አንቺ ከጡት ማሳዣ ታምኔል እንዲደረግ ፎቶሽ አደርገሻል። እዛ ከጎንሽ ያሉትን ራሱ ታምኔል ላይ አያደርጉትም ነበረ እኮ ምክንያቱም እህታቸው ብትሆኚ ማለት ነው እህታቸው ብትሆኚ ለታምኔል አያስቀምጦሽም ነበረ ስለናቁሽ ስለናቁሽ ነው እንደዛ ያደረጉሽ። በቃ እንደማትረቢ ስላወቁ ነው ታምኔል ያደረጉብሽ። ሌላ እኮ አያደርጉትም ነው። እህታቸው ብትሆኚ አይ ይሄ ፎቶማ ታምኔል አይደረግም ነውር ነው፣ ይሄ እኮ የማይሆን ነገር ነው፣ የነገ ህይወት ይኖርሻል ትባያለሽ ይልሽ ነበረ ወንድምሽ ቢሆን። ግን ወንድሞችሽ አይደሉም። አሁን ከራስሽ አልፈሽ ከቤተሰቦችሽ አልፈሽ እኛ የቡታጀራ ሴቶች ላይ ፌጥ እኛን ታሰድቢያለሽ። ሀገር ተሰብስቦ ይያችሁ እንደዚህ አይነት ሴቶች የምሬ ነው። ትላንትና የመጣችሁ ወንዶቹም ሴቶቹም ሀገር ተሰብስቦ ያችሁ። አብርሽ ደግሞ ሚስቱ ገብታ የምትቀመጥበት ከወለደች በኋላ መልስ አለ፣ ልንገራችሁ መልስ አለ። ከዛ በኋላ ትወልዳለች። ከዛ በኋላ የምትቀመጥበትን ቦታ የራስዋ ማለት ነው የራስዋ እያዘጋጀ ነው ለራሱ ማለት ነው። እንኳን ይሄ ፋይል አውጥተሽ ፖስቺ ነጻነት እንዴት አቆይ አንድ ሰው ማለት ነው። እኔ እሷ ራሱ አለመደለቷ በጣም ነው የገረመኝ። ምናልባት ስልኩ ተበላሽቶ አስቀምጠው ከዛ ዛሬ ላይ አሰርተው ሊሆን ይችላል እንጂ ማለት ነው ጋይስ ሌላ እንደዚህ እኔ እንጂ አለብኝ ብላ ታስቀምጣለች ብዬ እኔ ከአንድ ሰው ከተለያየው የእሱ እንኳን ፎቶና ቪዲዮ ላስቀምጥ ይቅርና ስልኩ ድሌት አደርግና ስልኩ ቁጥር ራሱ ድሌት አደርግና ከህይወቴም ከምኔም ከስልኬም ነበረ ማባረረው። እንኳን እንደዚህ ቪዲዮ ሰብስቤ ያስቀምጬ የሆነ ጊዜ ጠላት አፈራለታለሁ ብዬ እኔ እንደዚህ እኮ አላስብም ጋይስ። የምሬ ነው። ሰው እኮ አርቆ ያስባል። ተንከሲስነት እኮ ሞልቶብናል። ለመጥፎ ስራ እንዴት እንደምንሯሯጥ እንዴት እንደምንዘጋጅ አስባችሁታል? እንግዲህ አሁን የዛሬ ስንትና ስንት ጊዜ ከተለያዩ በኋላ ቪዲዮ ማስቀመጠዋ እሱ የራሱ ህይወት ከጀመረ በኋላ ኧረ ይድፋሽ። እኔ ምንም አልልም። እኔ እኮ ሴት ነሽ ታሳዝኝኛለሽ። ነገር ግን በቃ በጣም የሚያስጠላ እንትን ነው እያደረግሽ ያለሽው። አሁን ቡታጀራ ላይ ወንድ የለም ኮሜንት መጻፍ ይኸው አሁን የሰው ቤት አልሄድም። ውድ ቤት እሄዳለሁ ግን አልኮምትም። ላይክ አድርጌ እወጣለሁ። ቤታችሁ እመጣለሁ። በነገራችን ላይ ዩቱበሮች በጠቅላላ ቤታችሁ ሁላችሁም ቤት እመጣለሁ፣ ግን ኮሜንት አልጽፍም። እኔ ምን አመጣብኝ? እኔ ለምን እዋረዳለሁ? በየሄድኩበት ሪፕሌ እያደረጉ ቡታጀራ ላይ ወንድ የለም ቡታጀራ ላይ እኔ አልኮምትም። እሺ ላይክ አደርጋችኋለሁ ከቤታችሁ ዘይራችኋለሁ እወጣለሁ። ቪዲዮአችሁን አይቼ ሌላማ አልኮምትም። እኔ ምናምን እኔ ቡታጀራ ልጅ ለጊዜው አይደለሁም ልል ነበረ። ነገር ግን እኔ ስንት ጀግኖች አሉ ከራሳቸው አልፎ ሌላኛው ሰው የለወጠና። ለማንኛውም አብርሽ ምንም አይነት ነገር ያደረገው ነገር የለም፣ የፈጠረውም ነገር የለም። ሚስቱ ከወለደች በኋላ የምታርፍበትና የመልስ ጥሪዎች ብቻ ብዙ ነገራቶች አሉ። እሱ ነገር እያስተካከለ ነው። አርፋችሁ ቁጭ በሉ። ሰላም ሆኖልኝ